ሞናሊዛ ናት እንዴ አንቺ ልጅ? ለኔ ሞናሊዛ ነው። ቆንጥጭ ያሳደግኩት ነው። ለምን ሌጋሊ በህጋዊ ነገር አይሰራም እንዴ ስራው? ይሄ በየመንገዱ ይሄ ጫት ያደነዘዘው ጎረምሳ መስሎ ሲገተር ነው የማየው። ለልጄ ክብር እኮ ነው ይከታተለዋለሁ። ያንቺን ልጅ እደረብለታለሁ አይደለም እደረብለታለሁ። እርሶ ራሱ ያዳምጡ። አይደለም አንድ ሰው ህግ ጋር ሲያቀርብ ነው። አንድ ጋዜጠኛ ሄዶ አይበሉ። እኔ ያወራው ያለሁት ስለተሙ ነው። እኔ ልትቆጣኝ ያረጉት ነገር አለ። ፐርሰናል አረጉት እኮ የግል ጉዳይ እኮ አረጉት። ወይስ ልጄ ናት እኮ ልጆቿን መነገጃ ነው ያረገቻቸው። ግን እሷ የምትፈልገው ሀብት ደግሞ አላመጡላትም። ሁሉም ደግሞ የሚወዱትን ነው እንጂ ሀብት ስለ ሀብት ብለው እንትን የሚል ልጅ የላትም። እሷ ደግሞ ትፈልገው በቃ አሁን አንድ ጎጆ አላት መሰለኝ፣ እሱን የሚሰራላት መኪና የሚገዛላት የሆነ በቃ ሀብት የሚያመጣላት ባል ትፈልጋለች። ወንዶቹም እንደዚሁ ባለጌ ይዞሽ ትሄድ ተዋት እባክህ። የመድኃኒት ትሄድ እንዳንቺ አይነቱ ወላጅ ይሄድ እንዲህ አይነቱ እናት ወደዛ እኔ ምንም አውቀው ነገር የለም። ሰካራም ስለሆነ እያው በቃ ሲመረቅኑ እኮ ብዙ ነገር ይነበባቸዋል። አንብለት ደብዳቤ የምትለውን አንብለት በምርቃና ደደብ ነው። አንድ ጥያቄ እርሶ እሱን ያውቁታል? አንተ ነህ ካዲው እሱን ያዙት። አቦኔ ምንም አላቃልኩ እኮ በእናትህ አጨቅጭቀኝ። በጣም ብዙም አስበዋለኝ። በእናትህ ትዕግስቴን እየተፈታተኑት ነው። እውነቱን ይነግሩኛል። ያገኘሁትን ማስረጃ ነግሬዎታለሁ። እጆትን ያንሱ። እውነቱን ይነግሩኛል። ካልሆነ የማይወጡት ችግር ውስጥ ነው የሚገቡት። ወይዘሮ ማዛ ንገሩኝ እውነቱን። እየጠበኩን ነው። ልጄን አሸሹብኝ፣ ከኔ አራቁብኝ። እኔ ምን ብዬ ልንገር? ልጄን ወሰዷት ነው እኮ የምልህ። እንዲህ ላገኛት እንደገና ደግሞ የልጁ መጨመር ደግሞ ያሳዝናል። በአንድ በኩልም አናደዳለሁ፣ ያሳዝናል። እና ምን ልበል? ወዴት ነው ፍለጋው የሚሆነው? ለማንስ ነው የምትናገረው? ጓደኛ አለችኝ ማማክራት ብያለሁ። የተናግታሙንም ስሙን ያጠፋሁት እነግርሃለሁ። ብዙ ነገር አለ። እባክህ ልጄ እባክህ ስለ ልጅ ብለህ አይደለም። ምንድነው? ለምንድነው የሚቀመጡት? አልገባኝም። እርሶ ይህንን ያውቃል? ይቅርታ አድርግልኝ። ይቀመጡ እባክዎትን፣ ይቀመጡ። አያስጨንቁኝ። ይቀመጡ ወይዘሮ ማዛ ይቀመጡ እኮ ይቀመጡ። እባክህ ስለሱም ብለህ እባክህ ልጄ ስለሱም። ምንድነው? አልገባኝም። ተነጋግረናል ምን እንደሚጠብቁት። የማይረባ ነገር ብልጥ ሆናለሁ። አሁን የነገሩኝን ነገር ራሱ ገና ማለት ነው እማምኖት ነገሮችን እንደዚህ በአይኔ በብረቱ አንዳንድ ነገሮችን ሳይ ነው አሁን የነገሩኝን ነገሮችንም ማምነው። እንደዛ ነው። እኛ በራሳችን መንገድ እናጣራለን። እንረጋጋና ይደውሉላታል። ምቾትና ቅንጡነትን በመገንባት የሚታወቀው ሪያሊቲ ሪል ስቴት ለመኖሪያም ሆነ ለኢንቨስትመንት ምቹ በሆነው በቦሌ ደንበል ሳይታችን አፓርትመንታችንን ጨርሰን ለማስረከብ ከጫፍ ደርሰናል። ይህ አፓርትመንት በውስጡ ጂምናዚየም፣ ስቲምና ሳውና፣ የተንጣለለ ፓርኪንግ እንዲሁም ሰፊ የሆነ ቴራስ የያዘ ሲሆን በ20% ክፍያ ብቻ የግሉ ያድርጉ። ለበለጠ መረጃ በ0924 46 73 10 ይደውሉልን። ሪያሊቲ ሪል ስቴት to deliver the truth። እግዚአብሔር ነው የምልህ። በቃ እኔ ልጆቼ ምንም ነገር እንዲሆኑብኝ አልፈልግም። ይኸውልህ ምንም የምታመጣው ነገር የለም። ወይዘሮ እኔ በራሴ መንገድ አዋራዋለሁ። እሱ ሲጀመር ደብዳቤ አስቀምጦበት የወጣበት ምክንያት ሌላ ታሪክ ውስጥ ሆኖ ሳይሆን ሬስት ሊያረግ ፈልጎ ነው። በጣም በቃ ይደክማል። ይሄ ስራ ይሰለቻል። በጣም ይደክማል። ኧረ ማዘር ይልቀቁኝ ምናምን እያልኩኝ ኧረ እያነቁኝ ነው። ጎረቤት ምናምን ተሰብስቦ ገና ጩኸት ወጣ። ስንት ነገር። አንተ በጣም ባለጌ ናቸው። ምክንያቱም ከአንድ እናት እነዚህ አይነት ነገር አይጠበቅም። ምክንያቱም እኔ ባይወልዱኝም ልጃቸው ነኝ። በልጅቷ ምክንያቱም የጠፋው እንደውም አይወዳትም እኮ ምንም ገብቶሃል? ምንም አይወዳትም። በቃ ስለማይወዳት እንዴት እንደዚህ አይነት ነገር ውስጥ እገባለሁ ብሎ ራሱን አስጨንቆ ስልኩን ዘጋግቶ የጠፋ ነው ይመስለኛል። ይህም ደግሞ አለበት እባብ ሰው ትመስላለህ ለሚያዩ። እኔ የለሁበትም። ሺህ ጊዜ ነው የምነግርሽ፣ ሺህ ጊዜ የለሁበትም። ከዚች ከማትረባ እናትየው ጀምሮ አንተ ስነ ስርዓት ያዝ። ሲቀጥል ደግሞ መጨቃጨቃችሁን እኮ እኛ አናቅም። ራስህ እኮ ነው እያወራ ያለው። እየቀባጠርክ እኮ ነው። ቆይ ወይዘሮ ሶፊያን እየቀባጠርክ እኮ ነው። እኔና እሱ ስለተጨቃጨቀን ነው ሰዎችም በእኔ እያስታበቡ ማናውቀው። ይኸውልህ
ምንም የምታመጣው ነገር የለም። ወይዘሮ እኔ በራሴ መንገድ አዋራለሁ። በራሴ መንገድ አዋራለሁ። የምታውቀውን ነገር በሙሉ ትነግረኛለህ። ምንድን ነው የምነግርህ? ሳግተው ሲጠፋ ምን ማውቀው ነገር የለም። እኔ ያየኝ ሰው ካለ ይኸው መረጃ ታምጣ። እሷ እንደውም ስም በማስጠፋት አስገባሻለሁ። አንቺ አትተብት። እሺ አትተብት። ትናገራለህ። ሲጀመር ትናገራለህ። አንተ ስላልክ አይደለም ትናገራለህ። አትተብት፣ ተናገር። ወይዘሮ መዓዛ ነው ያልከው? ወይዘሮ መዓዛ ናቸው። የሙሽሪቷ እናት ወይዘሮ መዓዛ ታውቃቸዋለህ? በቃ ደብዳቤው እዛ እነ ተሙ እናት ጋር ወስጄ እንዳስቀምጠው በቃ ያደረጉኝ እርሳቸው ናቸው። እግዚአብሔር ነው የምልህ። በቃ እኔ ልጆቼ ምንም ነገር እንዲሆኑብኝ አልፈልግም። ከፈለክ እርሳቸው ጋር ወስጄ እርሳቸውን ላገናኝ ይችላል። እርሳቸው ናቸው እንደዚህ አድርገ ያሉኝ። እኔ ፈጣሪ ምስክሬ ምንም ማውቀው ነገር የለም። እመነኝ። ወይ እንሄዳለን ወይ እዚህ ይመጣሉ። ቆይ ግን ለምን ታርገኝ? እኔ ግን ትለቁኛላችሁ። አለቀ። ዛሬ የትም አትሄድም። እዚሁ ከኛ ጋር ነው የምትሆነው። ጤና ይስጥልን ውድ ተመልካቾቻችን እንደምን ቆያችሁ? እንግዲህ በማግስቱ እንግዲህ በዕለተ እሑድ ነው የምንገኘው። ያም ካሜራማን እንግዲህ በእኛ ቁጥጥር ስር ነው፣ ያው ከኛ ጋር ነው። ይሄ ነገር እስኪጣራ ድረስ እንግዲህ ያስፈልገናል። እንደገና ደግሞ ሲቀጥል ምንም እርግጠኛ የሆነው ነገር አልነበረም። ትናንት እንግዲህ ለወይዘሮ መዓዛ ለመደወል ሞክረን ነበር። ወይዘሮ መዓዛ እንግዲህ ወደ ምንድን ነው የሚባለው ገላን ቱሉ ድሚቱ አካባቢ መሰለኝ እዛ ነው ያለሁት። እንግዲህ እናቴ ቤት ያው ይመስለኛል ኮንዶሚኒየም መሰለኝ እናቴ ጋር ነኝ። ያው ትንሽ አመም ስላረጋት መምጣት አልችልም። እኛን እንምጣም ብዬ ነበር፣ አልሆነልንም። ትናንት ልናረግ አልቻልንም። እንግዲህ ዛሬ ጠዋቱኑ ነው የመጡት። ቀጥታ እንደመጡ ነው ወደኛ እንትን ያልናቸው። እንግዲህ ወይዘሮ መዓዛ ከኔ ጋር ይተዋወቁም። እኔ የተመስገን ጓደኛ ነኝ፣ ሚኪ ይባላለሁ። እኔም አላውቆትም። በእርግጥ እኔ ትናንት ገና ነው ስሞትን የሰማሁት። በእርግጠኝነት በዛሬ ቀን እንግዲህ ሽምግልና ሊደረግ ነበር ይባል እንጂ በነበር ይታለፍ። እዚህም የተገናኘንበት ምክንያት ግልጽ ነው፣ ይታወቃል። ይታወቃል። ሲጀመር ነገሮች ሁሉ እኔ አላማሩኝም ነበረ። ልጄን ለልጅሽ ያለ ነገር ነው፣ ግን አንተ ሰውን ካቋሙ ታየዋለህ። ይሄ ውንብድብድብድ ያለ ነገር ነው የሷ ልጅ። ሊገባኝ አልቻለም። ሲጀመርም እኔ አላማረኝም። ምኑ ነው ጨዋ? ስራ ቢባል አንድ በብላክ ይላል፣ በቀይ ይላል። እኔ አልገባኝም። ጋዜጠኛ ነኝ ይላል። እኔ አልገባኝም። እኔ ነፍሴን አስጨነቅሽ። ሞናሊዛ ናት እንዴ አንቺ ልጅ? ለእኔ ሞናሊዛ ነው። ቆንጥጭ ያሳደግኩት ነው። ለምን ሌጋሊ በህጋዊ ነገር አይሰራም እንዴ ስራውን? ይሄ በየመንገዱ ይሄ ጫት ያደነዘዘው ጎረምሳ መስሎ ሲገተር ነው የማየው። ለልጄ ክብር እኮ እኔ እከታተለዋለሁ ያንቺን ልጅ እና የሆነ ምንድን ነው ስራው? ቆይ ስራ ሴት ፍለጋ በቃ እንደሱ ከነገርሽ ጋዜጠኛ የጋዜጠኛን ስም አታጥፊልኝ። ጋዜጠኛ እኮ ብቁ ቦታ የሚያደርስ አንድ ተጨባጭ ነገር ይዞ ፍጻሜ የሚያደርስ ያንቺ ፍጻሜ የለው። መቼ ነው ፍጻሜው? ጭራሽ የኔ ልጅንም ዜሮ እኮ አረገብኝ። ከቤቷ ወደ ደጅ አስወጣብኝ። ምን አሳፍነዋለሁ? ልጄን አግልዬ አስቀመጥኩ እኮ አክስቷ ቤት ድረስ ስደት ላኳት። ተደርሶብሻል። ይሁላን ነገር ከጀርባ ያንቺ እጅ አለበት። ሲያዩሽ ሰው ትመስያለሽ። ሲያዩሽ ትልቅ ሰው ጨዋ ሰው ትመስያለሽ። በጣም ትልቅ ሰው ነኝ። ግን አንቺም ልጅሽም እንደዚህ ሰውን የምታዞሩ ይሄ ያዙሪት ያለበት ነው እንጂ ጋዜጠኛ እንደዚህ አላየም። ጋዜጠኛ ተራራ ወጥቶ ገደል ሄዶ ምን ብሎ በጦርነቱ በሁሉም የሚሳተፍ ነው። የአንቺ ልጅ ደግሞ በሴት ላይ የሚያጠነጥን ባለጌ። አለማወቄን ተረድቼዋለሁ። በዛሬ ቀን፣ በክብር ቀን፣ በእሑድ ቀን ሽማግሌ ተብሎ ሰው ይጠፋል። እንደዚህ አይነት ታሪክ ይሰራል። ምን ይታፈናል? ወይ ደብቀሽ ይሆናል። የኔ ምንም ወይዘሮ መዓዛ አሁን እኔ ራሱ ግራ ገባኝ። ግራ ይገባል ልጄ። አድምጡኝ። አሁን እኔ ካሉት ነገር ውስጥ አንዱም የተሙ ባህሪ አይደለም። እኔ ግራ ገባኝም ያልኩት ለዚህ ነው። ማለት ግንድ ላይ ቆሞ ሲያጨስ ምናምን ሰውን እኮ ካላወቅነው እኮ ግዴታ ማውራት እኮ አይጠበቅብንም። አንድ ጥያቄ ልጠይቆት፣ ያውቁታል ተሙን?
ተሙን አውቀዋለሁ። የት ነው የሚያውቁት? ተሙ ማለት ይኸውልህ ይሄ ካሜራ ይዞ ዛሬ እዚህ ጋር ይቀርጻል፣ እዚህ ጋር አንድ ያ ነገር እሱ አይቀርጽም። እሱ አይቀርጽም። እሱ ጋዜጠኛ ነው። አንተ ትደረብለታል? እደረብለታለሁ አይደለም እደረብለታለሁ። እርሶ ራሱ ያዳምጡ። አይደለም አንድ ሰው ህግ ጋር ሲያቀርብ ነው። አንድ ጋዜጠኛ ህግ አይበሉ። እኔ እያወራሁ ያለሁት ስለ ተሙ ነው። ምንድን ነው ያረጉት ነገር አለ? ፐርሰናል አረጉት እኮ የግል ጉዳይ እኮ አረጉት። ወይስ ልጄ ናት እኮ ልጆት ብትሆንስ? ልጄ ላይ ነው አንድ ነገር እሱ ጠፍቶ የት እንዳለ ያውቃሉ? እስትንፋሱ ምን እየሆነች እንደሆነ ሳያውቁ ነው የሚቀባጥሩት። ፖልስር ጫት ደግሞ አይቅም። እንደዚህ ምን አገባኝ አይበሉ። ስንት ልጅ አንድ ጥያቄ ስንት ልጅ ነው ያሉት? እኔ አሉኝ አንድ 5 ልጆች። 5 ልጅ ስላሉ ነው ለዚህኛዋ ልጅ ያላሰቡት። ለዚህኛዋ ልጅ ቢያስቡ ኖሮ እኮ የተሙ መጥፋት ያሳስቡን ነበር። ምክንያቱም ይችኛዋ ልጅ እኔ አውቃታለሁ፣ እጮኛዋን አውቃታለሁ። እርሶን ላላቅ እችላለሁ፣ እጮኛዋን አውቃታለሁ። በዝና አንዴም አስተዋውቆኛል። ሰው ምን ያክል እንደምትወደው የታወቀ ነው። እንግዲህ እኔ እስከማውቀው የሰውን የውስጡን አላውቅም፣ ግን እኔ በማውቀው እንደምትወደው ነው። አሳፋሪ ምን ይወደዳል? እንዲህ አይነት አሳፋሪ አይወደድም። ጋዜጠኛ ስትለኝ እጅግ ልቤ ደስ ብሎኝ ነበር። አከብራለሁ ጋዜጠኞችን። እንደዚህ አይነቱ ግን ባለጌ እስከ እናቱ ባለጌ። ድሮም አልወደድኩት፣ ጭራሽ እኔው ቤት መጣ። እኔ ወይዘሮ ሶፊያ አንድ ጥያቄ፣ ወይዘሮ መዓዛ ልጆትና ተሙ የፍቅር ግንኙነት ከመጀመራቸው በፊት ማን ቀድሞ ያወራ ይመስሎታል? በፍቅር ጉዳዩ መቼም ያው ሴት አይደለች? ሴት ልጅ ያው ወንድ ይከተላታል። የኔ ልጅ ደግሞ ካወካት በጣም ውብ ናት። ስለዚህ በዛ መስሎ ያው ተቀራረቡ። ለጓደኝነት ጭራሽ ለትዳር ጭራሽ ለሽምግልና ሆኖ ይኸውልህ ባዶ ተሳስተዋል። እዚህ ጋር አንድ ነገር ልንገሮት። ይኸውልህ እኔ አስታውሳለሁ። አይደለም እሺ፣ አንቺ እንደምትይው አይደለም። ሲጀመር ልጅቷ አትበጥብጫት። በቃ እሷ የመረጠችውን ህይወት ትኑር። አታገባም። ጋዜጠኛ ትቅር ብቀር ይሻለኛል ከእንዳዚህ አይነቱ ውሸታም ጋዜጠኛ ጋር ከምትዞርብኝ ይቅርባት። ዋሸኮ በእሑድ ቀን ሽምግልና ተብሎ ተደርጎ አይታወቅም። ሴትዮዋ እኔ አንድ ነገር የሰማሁት ነገር አለ። እዚህ ጋር ሳቄ መጣ። ምንድን ነው የሰማሁት? ውድ ተመልካቾቻችን ወይዘሮ መዓዛ 5 ልጅ አሉት አይደለ? ግን አንዱንም እስካሁን አንድም አልዳሩም። እርግማን አለባቸው ይባላል። ይኸው እኔ አድምጡኝ። ትናንት እኔ ወደ እርሶ ልክ እንደተጠቆምኩ ማጣራት ጀመርኩ በዛ ሰፈር እና ወደ ተመልካቾች ሳጣራ እነ ወይዘሮ መዓዛ ቤት እርግማን አለ ይባላል። 5 ልጆች አሉ። ከ5ቱ ልጅ የተሙ እጮኛ ይመስለኛል አራተኛ ልጅ አካባቢ ናት። ከእሷ ቀደም የሚሉ 3 ልጆች አሉ። ትልልቅ ልጆች ናቸው። ምናልባት እንግዲህ ወይ 20ዎቹ መጨረሻ ወይ 30ዎቹ መጀመሪያ ያሉ እና ማግባት አልቻሉም ይባላል። እኔ ደግሞ ሌላ የሰማሁት ነገር አለ። እንደው ቀን ከሊት ነጋ በጠባ ቁጥር ቤተክርስቲያን እየሄድሽ እንግዲህ እንደው ለልጆቼ ባል እንደው ጉማሬም ቢሆን ያግቡ፣ እንደነዚህ አይነት ነገሮችን ሰምቻለሁ። ይሄ እውነት ነው ውሸት? ማን ነው የፍቅር ጥያቄ የጠየቀው? እሷ ናት። እና ልጆችሽ አሁን ለምሳሌ ሁሌ አይደለም ሁሌ ሴት ልጅ ትጠየቃለች ማለት አይደለም በፍቅር ግንኙነት። አንዳንዴ ሴቷም ወንዱን ከወደደችው ወድጃለሁ፣ ልዩ ስሜት ተሰምቶኛል እንዲህ ብላ ገፍታ የምመጣ ያው እንጫወታለን፣ እናወራለን። እንትና አወራችኝ እኮ እንዲህ አይነት ነገር አለ ወይም እንትናን እንዲህ አልኳት። ስለዚህ ይህን ነገር በደንብ የሰማሁት ያረጋገጥኩን ነገር ነው። እኔ ግን ትናንት ግን ይሄንን ይመኑልኝ ስለ እርግማን እኔ ላስረዳ። እኔ ሰማሁት ነገር አለ። አረበናት ሻበጥ ብጪ ይኸውልህ፣ ሴትየዋ ምን አለ መሰለህ በልጆቿን መነገጃ ነው ያደረገቻቸው። ግን እሷ የምትፈልገው ሀብት ደግሞ አላመጡላትም። ሁሉም ደግሞ የሚወዱትን ነው እንጂ ስለ ሀብት ብለው እንትን የሚል ልጅ የላትም። እሷ ደግሞ ትፈልገው በቃ አሁን አንድ ጎጆ አላት መሰለኝ፣ እሱን የሚሰራላት መኪና የሚገዛላት የሆነ በቃ ሀብት የሚያመጣላት ባል ትፈልጋለች። ወንዶቹም እንደዚሁ እና እጮኛ ሲይዙ በቃ በምንም ማጣላት ነው ስራዋ።
መሀል ሌባውን ነው ልጆቹን የምትልኪ? እንዲህ ነው አብረን መኖር? አንቺ ልጆችሽን አትወጃቸውም? አይገርምሽም? ገና ለገና ለሀብት ብለሽ እንደው አንቺ ነሽ እኮ እየቸረቸርሻቸው ያለው። እንዳንቺ አይነቱ ሌባ ጋዜጠኛ ልጅሽን እችን የመሰለች ልጄን ይኸውልሽ። ወይ ጉዴ! በሚፈልገው አቅጣጫ ራሱን ይመራል እንጂ ለአንቺ ልጅ ጉቦ ስላልሰጠው የለኝም፣ አልሰጥም። የኔ መቤት አልሰጥም። ለልጄ ባልን አሁን ታግዝ በህግ አምላክ። ተሙ ደብዳቤ አስቀምጧል በተባለው ዙሪያ ላውሮት የሚያውቁት ነገር አለ? አላቅም፣ ምንም ማቀ የለኝ። ግን ካሜራማኑ መላኩ ግን ወደ እርሶ ነው የጠቆመኝ። እኔ እኮ ዝም ብዬ አይደለም እርሶን ያገኘሁት እኮ ዝም ብዬ አይደለም። የሚያውቁት ነገር አለ? ወይዘሮ ማዛ እየጠየኩን ነው ስለ ደብዳቤው የሚያውቁትን ነገር እንዲነግሩኝ። ካሜራማኑ መላኩ መጥቶ ስላስቀመጠው ደብዳቤ፣ ያንን ደብዳቤ ደግሞ በወይዘሮ መዓዛ ትዕዛዝ አማካኝነት ነው ያስቀመጥኩት ብሏል። ኧረ እባክህን ያቀባጥርብኝ አንተም። እኔ ማቀው ነገር የለም አልኩ። አበዳን ምንም በደንብ ነው የሚያውቁት። አላቅም፣ ምንም አላቅም። ወይዘሮ መዓዛ ችግር ውስጥ ነው የሚገቡት እየዋሹኝ ከሆነ። እሷ ልጅ ግን አቀልሃለሁ፣ ልንገርህ። በቃ ታሪኩን አውጥ የምትል ስለሆነ እንደሚያስጠላኝ ምክንያቴን ልንገርህ። ልጁ ባለጌ፣ እዚህ አንድ ሴት ይዞ በጓሮ አንድ ሴት አለች፣ 3-4 የሚደረድር ባለጌ ቆሻሻ ልጅ ነው። ባለጌ እስከ እናቱ ባለጌ ናት እሷ። ሰው መስለን ባለጌ፣ በጣም ቆሻሻ ባለጌ ሴት ባለጌ ይዞ ትሄድ። ተዋት እባክህ የመድኃኒት ትሄድ። እንዳንቺ አይነቱ ወላጅ ይሄድ፣ እንዲህ አይነቱ እናት ወደዛ ባለጌ። ውድ ተመልካቾቻችን እንግዲህ ከደቂቃዎች በኋላ ነው የምንገኘው። ከደቂቃዎች በኋላ ተመልሰናል። ወይዘሮ ሶፊያ ራሳቸውን ስተዋል። እንግዲህ ወይዘሮ መዓዛ የሚናገሩትም ነገር በጣም የሚዘገንን ነገር ነው ለመስማት። ጭራሽ ደግሞ እሱ አልበቃ ብሏቸው እንግዲህ ስለተሙማ የሆነ ነገር ሴሰኛ ነው፣ ቆሻሻ ነው፣ እንደነዚህ አይነት የሚዘገንኑ ስድቦችን በሚሳደቡበት ሰዓት ወይዘሮ ሶፊያ መቋቋም አልቻሉም። ራሳቸውንም ስተዋል። እንግዲህ ቅርብ ያለ ጤና ጣቢያ እንግዲህ ከኔ ባልደረቦች ጋር ሄዷል። እኔ የሁለቱን ጉዳይ ሃንድል ማድረግ ነበረብኝ። ሁለቱን ጥዬ መሄድ አልችልም። ውድ ተመልካቾች የወይዘሮ ሶፊያ የጤና ሁኔታ አሁን ትንሽ የተሻሻለ ይመስላል። እንግዲህ ስልክም ተደውሎልናል። ቀረጻ ከመግባታችን በፊት አንድ ዙርም ስልክ አውርተን ነበር። እንግዲህ ደህና ናት፣ እንግዲህ ነቃ ብላለች ነው ያሉት። ያው ትንሽ የጤና ጉዳይም ያው እድሜም ምኑም ስላለ ነው። ወይዘሮ መዓዛ እንግዲህ የሰሩትን ስራ እየተመለከቱ ነው አይደለ? ምንድነው የምመለከተው? በስሜታዊነት የሚናገሩት ነገር እናገራለሁ። አሁንም ባለጌ ነው አልኩ እኮ ባለጌ፣ ልጇ እጅግ ባለጌ ነው። አልወደድኩትም። ልብ ግን በልጄ መጣብኝ። ይሄ እኮ ሴት ልጅ ናት ታብሌት ይዛ መዞር ያለበት። እሱ እኮ ታብሌት ይዞ የሚዞር ነው። በቃ ጽንስ አበላሽ። በቃ ማንም ሱሰኛ ስለሆነ ማንም ጋር ሲሄድ ሁለት ኪኒን እያቃመ ነው ሴቱን የሚጫወትበት። ደርሼበታለሁና ምንም ልትለኝ አትችልም። አሁን በቃ በእናትህ አታናደኝ፣ ተወኝ። በቃ ምን መልክት አለህ አንተ? እኔ ምንም አልወትም። ከእርሶ ጋር ከትልቅ ሰው ጋር ወርጄ አፌን አልካፈትም። እኔ አፌን አልካፈትም። እኔ እንደ እርሶ እኔ አፌን አላቆሽሽም አፌን። እርሶ ግን ማለት ነው የእጆትን ያገኛሉ። አሁን እሱም አለ እያንዳንዱን ነገር እንፈተፍተዋለን። መላኩ አሁን በልሽ የምታውቀውን ነገር ተናገር። እኔ በቃ መጀመሪያም እኮ ይቅር በሉኝ ብያለሁ ለልጆቼ ለቤተሰብ። አሁን እሱን አይደለም ይቅር ማለቱን አይደለም፣ ስለ ወይዘሮ መዓዛ ለእኔ ነገርከኝ ነገር። ወይዘሮ መዓዛ እየሰማች ነው፣ አጠገባችን አለች እኮ የሙሽሪት እናት የተባሉት ወይዘሮ መዓዛ ደብዳቤውን ወረቀቱን ወስደህ እንትና ጋር እነ ተሙ ጋር የተሙ እናት ጋር ወስደህ ጠረጴዛው ከስር እሷ መታየው ቦታ አስቀምጠውና ቶሎ ግባ ወጥተህ እና ቤቱ አንቺ መዓዛ አንቺ ነሻ። ሌላ መዓዛ አለ እንዴ? ልቷሺ ነው። ኧረ ወደዛ ጠይቅልኝ፣ እንትንህን ወደዛ አድርግና ጠይቅልኝ። የምን ወረቀት ያመሃል? ደብዳቤውን ወስደህ እንደውም በራችሁ ላይ ና ብለሽ ህፃናት እንዳያዩ ቀስ ብለህ አሾልካ አግብተህ ውጣ አላልሽኝም? የምን ደብዳቤ ነው? የእሷ ልጅ ወይ ኮንዶም አስቀምጥ ብሎ ልኮ ይሆናል እንጂ እንዲህ አይነት ነገር የለም። ተሳስተመርከና ነው። ጫታም ነህ አውቃለሁ እንዴ? ኧረ የሆነ ነገር ግን አገኛችሁብኝ ልጄ። አንቺ ወይዘሮ መዓዛ በህልምሽ አይደለማ እያየሽኝ
ስነ ስርዓት ያዝ። እጃችሁ ላይ ውሃ እየቀዳሽ ኧረ አንተ በስመ አብ ይሄን ደብዳቤ ምን ታውቅ እንደሆነ በስመ አብ በል። ባለጌ ጫታም ሰካራም አላውቅህም እንዴ? ባለጌ አስቆምልኝ። እንደናንተ አይነቱ ነው የኔ ልጅ። አንተ የእሱ ጓደኛ ሆነ ምን ጤነኛ ትሆናለህ? ሽምጥጥ ታደርጊያለሽ። ያውቀው ታሪክ የለም። ሴትዮዋ ደግሞ ፖስታ ምናምን ሴትዮዋ ገበያ ሄዳለች። አንተ ስርዓት ማንም የለም ወስደህ ባለጌ ልጇ ኮንዶም መጀመሪያ ይዘህልኝ ግባ ብለን እና አንተ በጣም የሚገርም አንተ ትልቅ ሰው አይደለሽ እንዴ? ምን ያሳሽህ? ስርዓት ያዝ አንተ። መዓዛን ሂድና ፈልጋት። ሌላ መዓዛ ከሆነች ሂድና አረጋግጥ። ቅሌት አምናት አንተ። በልጅ ቀልድ የለም፣ በልጅ ቀልድ የለም። ያደረግሽው ነገር በልጅ ይኸውልህ ህይወቴን አሳልፌ እሰጣለሁ። ለዛ ለባለጌ ልጅ ግን አንተ ጓደኛውን አንተ ውሸትና እውነቱን ማታቅ ደደብ ነህ። ባለጌ አንቺ ነሽ። ልጅ እናት የምትሆናት ሴት ናት። እናንተ ግን ባለጌ ፖስታ አስገባ ብለሽ ገበያ ሄዳለች። ደብዳቤ ልጄን እንዲያገባ አልፈልግም። የሆነ ለጋ አንቺ ሴራሽ እኔ ልታስገድይ አንቺ ቅሌታ ልጄን ፈልገህ ነበር። ስለዚህ እስቲ እባክህ እኔ መናገር አቃታኝ። ባለጌዎች ተሙ እንዳያገባት ብለሽ ምን አይነት ሰርተሽ ምን መተት አድርገሽ ሌላ የምታውቀው ነገር ካለ ጨምር። ምን በዛ ወረቀት ላይ መተት አድርጋ ይሁን ምን ያደርጋት? ሴትዮዋንም ልገላት ነው እንዴ? እኔ ምንም አውቀው ነገር የለም። ሰካራም ስለሆነ እያው በቃ ሲመረቅኑ እኮ ብዙ ነገር ይነበባቸዋል። አንብለት ደብዳቤ የምትለውን አንብለት በምርቃና ደደብ ነው። አንድ ጥያቄ እርሶ እሱን ያውቁታል? በደንብ ይደዋወላሉ ከእሱ ጋር? ወይዘሮ ማዛ ማናት የምትደዋወል? ከእሱ ጋር ይደዋወላሉ? ሬት አባቱ ምን ብዬ? እንደዛ ከሆነ ስልኮትን ያሳዩኝ። አሳያለሁ። አሳዩኝ። አላሳየህም ደግሞ መብቴ ነው። አላሳየው። ማና አንተ? አሳያለሁ። አላሳየህም። ድጋሚ ስልክህን አምጣ። ስልክህን አያደላችሁ አምጣ። በገዛ ልጄ አምጣ። ሁለት ስልክ ነው እንደ ይዘህ የምትዞረው? ምንድን ነው? ሁለቱንም ክፈትልኝ። ይሄ የምን ስልክ ነው? የምን ስልክ ነው? ፋይላት ክፈትልኝ። እስከዛ ጭራሽ ሁለት ስልክ ነው። ደብዳቤ ይላል እንዴ በሙሉ አፉ። ክፈትልኝ። እንካ ክፈትልኝ። ይሄን ክፈትልኝ። ኮንታክት ውስጥ ገባ። እዚህ ውስጥ ይሄን ስልክ አንዴ ይሄን ስልክ ካሜራማኖች ያዙ፣ ፈትሹ። ይሄው ኮንታክት ይለኛል እንዴ? ይሄው በጣም ጥሩ። ይሄ የማቁጥር ነው? የማዕዛ። እስቲ እንዲያርገው። ይሄ ማይኔ ነው። ጭራሽ ለኔ ልደውልልኝ? እኔ ጋር ሊደውል ነው። ባለጌዎች ናቸው እኮ አልኩህ። እኔ እናቷ ጋር ደግሞ ጭራሽ ወደ ሊደውል ሜሴጅ ውስጥ ልግባ። ሜሴጅ ውስጥ ገባ። ያወሩት ወይዘሮ ማሳ እያንዳንዱ አንድ ነገር ልንገሩት። ከቴሌ አሁንም እንደምናደርገ ያለቃሉ። ከቴሌ ሁለታችሁ ያወራችሁበትን የድምፅ ቅጂ እናወጣዋለን ማለት ነው። 1 ተኩል ነው የሚፈጅብኝ። ያኔ ግን የድምፅ ቅጂውን አውጥቼ ሁለታችሁ የተነጋገራችሁትን ነገር ያኔ የሰማው ጊዜ ቀጥታ እስር ቤት ነው ማስወርዱት። ቀጥታ አሁን ብንስማማ ነው የሚሻለው። ቀጥታ ያንን ነገር ከቴሌ ድምፁን ካስወጣው በኋላ እስር ቤት ነው የምከቱት። እኔ በልጄ ጭንቀት ጭራሽ እኔን እስር ቤት። አንድ ነገር ነው የምፈልገው። ስልኮትን ይስጡኝ። እሰጥሃለሁ። ሰጡኝ። መቼም ያልወለደ መፍረድ ይችላል። ድንገት ተሳስቼም ሊሆን ይችላል። በቃ ልንገርህ፣ በቃ ምንም አያጨቃጭቀን። ወደ እውነታው እንሂድ። በቃ ሙትም ከመጣ በቃ ወደ እውነታው ልሂድና ይኸውልህ፣ ሲጀመር የሰው ልጅ ምቀኛ ነው። ምንም ልጄን ሊያገባት ቢመጣ በአንድ በኩል ሰው እስከሆነ ድረስ የሆነ ቆርቋሪ አለኝ። ይሄኛው ተሞ የሚባል ሰው ለልጄ ባለቤት ሊሆን ለመጣው እውነተኛ ጓደኛ አይደለም፣ ትልቅ ምቀኛ ነው። በጣም ሴራ ሲያሴር አዳምጠዋለሁ፣ እሰማዋለሁ። በጣም ክፉና የመጨረሻ በሱ ላይ በልጄ ብቻ የመጣ ነገር አይደለም። በልጄ ባል ላይ ግን ጥሩ ስሜት የሌለው ነው። ጥሩ ምቀኛ፣ የምቀኛ መጨረሻ ምቀኛ ነው። በቃ የወረደ ሰው ምቀኛ ነው። በቃ
ጥሩ ውጤት እንዲያመጣ የሚያደርገው ሰው አይደለም አልኩ። ጓደኝነቱ ይሄን ያለ ምንድን ነው የምትለው? ይፍረጣል ካፈርጠዋል። ያው ማለትም እንትን ነው ያው እኛ እኮ በቃ አንተ እውነቱን እኮ አወጣኸው፣ እሷ እውነቱን አወራች አይደል? ይኸውልህ ምንድን ነው የምትለው ነገር ምንድን ነው? አትበል፣ አትንተባተብ፣ በቃ ተናገር። ልነግርህ እኮ ነው። እኔና ተሙ አብረን እንሰራለን፣ ጓደኛሞች ነን። ግን በመሀል ላይ የሆነ ሰውዬ እንዳትከታተሉኝ፣ በካሜራ አትከታተሉኝ ብሎ ለእኔ ብር ከፈለኝ። ያ ብር ከከፈለኝ በኋላ ዝም በይ፣ እውነቱን ላውራበት። ያ ብር ከከፈለኝ በኋላ ከተሙ ጋር ተጣላን። ያ ብር ደግሞ ያጠፋሁት ሚስቴ ባለቤቴ እርጉዝ ነበረች እና ለልጆችም አንዳንድ ነገር ያስፈልጋቸው ነበር። ሚስቴ ኦፐራሲዮን ምናምን የወለደችው ያ ብር ለዛ ስለፈለግኩት ለዛ ጉዳይ አዋልኩት፣ ጠፋ። ከዛም በኋላ በቃ በዚህ ጉዳይ ተጣላን እና ያን ሰውዬው ደግሞ እንዳትከታተሉኝ ያለ ሰውዬው መከታተሉን አቆምን። ቅድምም ራሱ ተሙ እኔ የት እንደሄደ አላውቅም ስራ ልለቅ ነው ምናምን ብዬ ያልኩ በቃ ለዚህ ነበር። ውሸት ነው፣ ልለቅ አይደለም። ሰውዬው እንዳትከታተሉን ስላለን ለዛ ሰውዬው ብዬ ነበር እኔ ስላመለቀው በቃ እንዳንከታተለው ማለት ነው። ለሱ ጉዳይ ብዬ ነው እንጂ ስራ ልለቅ ነው ያልኩ እኔ መልቀቅም ፈልጌ አይደለም። ስራውን ግዴታው ነው ቢኖ ተከፍሎኝ ነው። በቃ ምንም ማድረግ አይቻልም። እውነታው ይሄ ነው በቃ። ስለዚህ ከሃዲው አንተ ነህ። ያው በቃ ይቅር በሉኝ። ከሃዲ እኔ ብቻ አይደለሁም ከሃዲ፣ እኔ ብቻ እኮ አይደለሁም ከሃዲ። እሷም ከሃዲ ነች፣ እሷም ክዳለች፣ እሷም ስንት ነገር አውርታለች። አንዴ ብያለሁ፣ አንዴ አላልኩም። አንዴ ይኸው ሴትዮዋን አሟልጣ ሄዳለች። አንተ ነህ ከሃዲው። እንግዲህ ያንን ካሜራማን ነኝ ተብዬ አጭበርባሪ አስወጥቼዋለሁ። በጣም ጥሩ። እንኳንም ስለሱ እውነታውን የተናገሩ ዋጋውን ሰጥቼዋለሁ። አሁንም እዚሁ ነው። አሁን ወደ እሱ ነው የመጣሁት። ወይዘሮ መዓዛ እውነቱን ይነግሩኛል። አቦ እኔ ምንም አላቃልኩ እኮ በእናትህ አጨቅጭቀኝ። በጣም ብዙ ማስበው አለኝ። በእናትህ ትዕግስቴን እየተፈታተኑት ነው። እውነቱን ይነግሩኛል። ያገኘሁትን ማስረጃ ነግሬዎታለሁ። እጆትን ያንሱ። እውነቱን ይነግሩኛል። ካልሆነ የማይወጡት ችግር ውስጥ ነው የሚገቡት። ወይዘሮ መዓዛ ንገሩኝ እውነቱን። እየጠበኩን ነው። ምንድን ነው የሚያውቁት? እነግራለሁ። በቃ ንገሩኝ። እሺ እጆትን ዝቅ ያርጉ። ልጄንም ከስሬ ያርቀዋታል። የልጅ ነገር ነው እኮ ልጄ ስላሉ ልጄ ማለት አልገባኝም። ያለችበትን አላውቅም። አክስቷ ጋር ያልኩህ ቅድም ዝም ብዬ ውሸቴን ነው። አላውቅም ያለችበትን። ያግቷት፣ ምን ያርጓት፣ ይግደሏት፣ የማውቀው ነገር የለም። እሱም እንደዛው። ስለዚህ ምን ብዬ ላውራህ? ልጄ በጣም ይከብዳል። የልጅ ነገር በጣም ይከብዳል። ላምኖት አልችልም። ልጄ እንግዲህ ምን ማድረግ ይችላል? አላምኖትም። በፍጹም እየዋሹኝ ነው። በፍጹም አላሽህም። ምንም ለዋሽ አዘለም ወረደም እውነቱን ነገሩኝም አልነገሩኝም ዛሬ ከዚህ ቤት አይወጡም። በቃ አይወጡም። ይሄ ነው ያለው ጉዳዩ። ልንገርህ፣ አላቅም ያለችበትን ልጄ ከአንጀት የወጣችው ልጄ ያለችበትን የደረሰችበትን አላቅም ነው እኮ የምልህ። አላቅም። እንደገና ሲቀጥል ደግሞ እሱንም ጨመሩና የት ይድረስ አላቅም። ከሳምንት በፊት ይመስለኛል መጥቶ ስልክ አታነሳም የደረሰች አለኝ። ባለቤቷ ልበለው እንግዲህ ሊያገባት የነበረው። አላቅም አልኩት። እሱም እንዳንተ እንደዚሁ ጮሆብኝ የደረሰበትም እሱም በድጋሚ አይታወቅም። አብረው የያዟቸው ለየብቻ ያርጓቸው የት ይድረሱ አላቅም። አሁንም እንደገና ልጄ ከ3 ቀን በፊት ልበል 4 ቀኗ ድምጿን ሰምቻለሁ። ግን ምን እየደረሰብሽ ነው ስላት ልትናገር አልቻለች። ድምፅ ብቻ ነው። ማገት አልለውም። በፍቅር ጉዳይ እሱ ይሁን አላውቀውም፣ ጓደኞቹ ይሁኑ በሱ ስራ በኩል ይሁን ሊገባኝ አልቻለም። ስለ ተመስገን ሳያውቁ ነው ሲቀበጣጥሩ የነበሩት ወይስ ምንድን ነው? አውቆ ነው ስሙን እያጣፉ? ምን አባቴ ልሁን? ልጄን ማገኛት መስሎኝ ነው። እባክህን አንተ በቃ በሚቻል መንገድ ሄደ ልጄን እጄ ለማስገባት ሞክርልኝ።
ልጄ በጣም አክባሪ ናት። ልጄ ጎበዝ ልጅ ናት። ምን ብዬ ልበልህና እንዲህ አይነት አጋጣሚዎች እንግዲህ ትዳር ሴት ልጅ እንግዲህ ማግባት አለባት። ያን በግማሽ ፈቃደኛ ሲሆን ውስብስብ ያለ ነገር መጣብኝ። በዚህ በኩል ጥሩ ሰራተኛ ልጁ ጥሩ ነው። በዚህ በኩል ደግሞ ውስብስብ ያለ በሱ በኩል በጀርባውን በፊት ለፊት የሚመጣ ነገር አለ። ምን ልበላት ልጄን እንግዲህ ጥሩ መንገድ እየሄዱ ነበር። በኋላ ግን የተወሳሰበ ሆነባትና በራሷ በግሏ የጠፋች መስሎኝ ነበር፣ ግን አይደለም። ልጄን አሸሹብኝ፣ ከኔ አራቁብኝ። እኔ ምን ብዬ ልበል? እኔ ምን ብዬ ልንገር? ልጄን ወሰዷት ነው እኮ የምልህ። እንዲህ ላግኛት። እንደገና ደግሞ የልጁ መጨመር ደግሞ ያሳዝናል። በአንድ በኩልም አናደዳለሁ፣ ያሳዝናል። እና ምን ልበል? ወዴት ነው ፍለጋው የሚሆነው? ለማንስ ነው የምትናገረው? ጓደኛ አለችኝ ማማክራት ብዬ አልል። እንደገና ለልጁ እናትም ባማክራት አይታታል። ጭራሽ ወደ እኔ ነው እሷ የምታፈጠውና የዋሸሁት ሁላ ጨንቆኝ ነው። በቃ የልጅ ጉዳይ የሚገባው ይገባዋል። በምን ላግኛት ልጅ? በምን ፈልጌ ላምጣት ልጄ? ተባበረኝ፣ እርዳኝ። እንግዲህ ወሽቻለሁ። በቃ እንደዚህ ስላለቀሱ ምናምን የማምኖት ነው የመሰሉት። እኔ ቀልድ ጊዜን እያቃጠልኩ አይደለም። ለማንኛውም እኔ ባልደረቦቼ እንዴት እውነቱን እንዲናገሩ እንደሚያደርጉ እነሱ ያውቃሉ። እኔ ቀልድ አይደለም ያዝኩት። መሄድ ያለብኝ ቦታ አለ። እቃ ነው ያደረጉት። እርሱ እቃ ነው ያደረጉት። የተናግታሙንም ስሙን ያጠፋሁት እነግርሃለሁ። ብዙ ነገር አለ። እባክህ ልጄ ምንድነው አይደለም። ምንድነው? ለምንድን ነው የሚቀመጡት? አልገባኝም። እርሱ ይህንን ያውቃል። ይቅርታ አድርግልኝ። ይቀመጡ፣ እባክዎትን ይቀመጡ። አያስጨንቁኝ። ይቀመጡ። ወይዘሮ መዓዛ ይቀመጡ እኮ ይቀመጡ። እባክህ ስለሱም ብለህ እባክህ ልጄ፣ ስለሱም ምንድን ነው አልገባኝም። በቃ ልጄን ያደረሱበትን አላቅም ነው እኮ የምልህ። ልጄን የወሰዱበት ቦታ አላቅም። አግተዋታል አልኩ። ታግታለች ልጄ። እሱንም ደርበውታል። አንድ ላይ ያርጓቸው፣ ለብቻ ያቆርጓቸው። ማቀው ነገር የለም። ስለ ልጅ ብለህ እባክህ ባቶል ስሜቱ ይግባህ። እኔ በእንባ ላሳምንህ ብዬ አይደለም፣ ብሶቴ ነው የሚያናግረኝ። ስለ ልጄ ጉዳይ እንዴት እንዳሳደግኳት ስለማቅና ምን ያህል እንደደረሰችልኝ ስለምኮራባት ነው እኮ። እባክህ ስለ ልጅ ብለህ እባክህ። እና የሆነ ቦታ አስቀምጠዋታል። ምን ላይ ያርጓት አላቅምና የእናት አንጀት አይተኛም። እባክህ ተሙንም ስሙን አጥፍቻለሁ። ባላረገው ነገር ነው ተሙንም ስሙን ያጠፋሁት። ሲመላለስብኝ ምን ላርግ? ፈርቶ ልጄን ያመጣታል ብዬ ነውና እባክህ። ይሄ ልጅም የደረሰበት አይታወቅም። ጥሩ ነገር አለው። ጥሩ እንትን ነበረው። ጥሩ ስራ ነው የሚሰራው። ጥሩ ነገር ነው የሚያደርገው። ለሰዎች የሚደርስ ነገር ነው የሚያደርገው እና ብዙ ነገር የለፉበትን የተማሩበትን ምን ያሉበትን እስቲ አስበው ልጄ። እሱ እየተሰማኝ ነውና እባክህ ስለ ልጅ ብለህ ስለወላድ ብለህ ልጄን አምጣልኝ። እውነታው ይውጣ። ያልኩት ሁላ ውሸት ነው እላለሁ። ልጄ እንድትገኝልኝ ነው። እባክህን የእናት አንጀት አይተኛም። እንቅልፍ የለኝም እኔ። እሷ ከዚህ ቤት ከወጣች አንስቶ ደብዳቤ ውስጥ ታዲያ ደብዳቤውን ለምንድን ነው እዛ ማስቀመጥ የተፈለገው? እንደዛ እንዲቀመጥ የተፈለገው ልንገርህ። ይኸውልህ አንድ ቀን ተደወለ። እኔ እዚህ ቦታ አሉኝ። ጭራሽ ጠፍቼ ይኸውልህ ማታ በባዶ እግሬ በዚህ ፀሐይ እግሬ ሲቃጠል ነው የገባሁት። የሆነ ቦታ ቀጠረችኝ። አስኮ የሚባል ቦታ ነው። አስኮ ጋር ሄድኩ። አስኮ እዚህ ቦታ ስትለኝ ልጄ ቦታ አላቅም። ልጄ እየመራችኝ ነበረ የምትሄድ ብዙ ነገር እኔ አላቅም። ቦታ አይገባኝም። ከዛ እዛ ቦታ ስደርስ ደግሞ እዛ አይደለንም እንደገና አሉኝ። እንግዲህ አስበው። ከዛ ደግሞ ተመልሼ ወደ ፒያሳ አለችኝ። ፒያሳም ሳትገኝ መገናኛ ነው መጨረሻ የተገናኘ ነው። ህዝቡ ውሎ ይግባ ቦታ እየጠቀሙኝ እዛ ቦታ መኪና ይዘው ነው የጠበቁኝ። ከዛ እዛ መኪና ውስጥ የሆነች ሴት ናት የወጣችው። መልኳን ገሌ ናት ብዬ ልለያት ባልቻልኩት ማለት ደክሞኛል፣ ርቦኛል። ፖስጣው ምን ይላል ምን ይናገራል? እንደውም ልጄ ያለች ብዬ እዛ ውስጥ ነበር የጠረጠርኩት፣ ግን ልጄ እዛ ውስጥ የለችም። ፖስጣ ይዛ አንቺ ልጅሽን ማግኘት ከፈለግሽ ይሄን ፖስጣ ለእናትየዋ እንዲደርስ አርጊ በምትችይው መንገድ አሉኝ። በቃ በአስጨናቂ ነገር ነው ያሉኝ። ስለዚህ
ልጄን ቢያጠፏትስ ልጅ አንድ ነገር ብትሆንስ ብዬ ያን ትእዛዝ ለመፈጸም ዝግጁ ሆንኩኝና ራሴ መላ ዘዴ መፍጠር ጀመርኩ። ልጄ እያለቀስኩ እዚህ ደረስኩ ብልህ ታምነኛለህ? በሀሳብ ትራንስፖርት ሳልይዝ በእግሬ ማታ ገባሁኝ እና ይኸውልህ እዛ መኪና ውስጥ ማለት ነው ጽሁፉን አስገድደው ይመስለኛል ተሙ እንደጻፈ ጽሁፉን እንድትረዳም ይመስለኛል እናትየዋ ተሙን ብቻ አስጨንቀው እንደጻፉትና ያንቺን ልጅ እንድታገኝ ከፈለግሽ እያለች የመኪናዋ ከለር ሁላ አልቀረም ስታሳየኝ ነበረ። ብሉ ግሪን ስትለኝ ለራሴ ጭንቅ ውስጥ ነው ምን አይነት ከለር እንደሆነ እሺ ተመልክቻለሁ እያልኳት ለእናትየዋ ይሄንንም እንድታደርሺ እንድትይ እያለችኝ ነው። እና ይሄ ፖስጣ የሚሄደው አብሮት ከሚያሰራው ጋራ እንድትሰጭው በቃ እሱም እንዳለበት እና ያን ደብዳቤ ይዤ መጣሁ አልኩ። በጭንቅና በጭንቅ ያን ፖስጣ ይዤ መጣሁ። ያ ፖስጣ መጥቶ ቤቴ ድረስ ያን ልጅ ጠርቼ ወደ እናትየዋ እንዲደርስና እንዳላየሁ እንዳልሰማሁና ይሄ የስራ ብልሽሽት እንዲልበት የተሙ ማለት ነው በስራው ላይ ነው የመጡበት። በቃ እሱ በሚሰራው ነገር እንዳይሰራ ለማድረግ ይመስለኛል። በቃ ለእኔ እንደዛ ነው የምረዳው። በቃ በስራው ላይ በተሙ ላይ በስራው ላይ ገብተው ነው እንዲበላሻሽና ወንጀለኛም እንዲሆን አድርገው። ይሄኛው ደግሞ ተላላኪ አለ በመሃል ማለት ነው። ለዚህ ተላላኪው ሰጥቼ ልጄን እንድትለቀቅልኝ ስለፈለግኩ ብቻ ያንን ድርጊት ለማድረግ ወስኜ በሩን ገርበብ አድርጌ እንዴት እንደሚገባ አስረድቸው ብዙ ሰዓት ገድዬ እኔ እንዳልኩት ከዛ ላይ አንስቶ እንዴት ሾልኮ እንዳወጣ አካባቢ ባላየው መንገድ ሆኖ ያንን ፖስጣ ይዞ ወጥቷል። በቃ ይሄ ነው ታሪኩ። ይሄ ነው እንግዲህ ይሄ ሁላ ያደረግኩት ደግሞ ልጄን ከማገታቸው አንጻር ነው። በቃ ልጄ የምትወጣልኝና የምትለቀቅልኝ መስሎኝ ነው። ልጄን ያጋባታል ብዬ ከአንድም 2 ነገር ጠፋ፣ 3 4 ነገር ጠፋ። በቃ እኔ ልጄ ያለችበትን ለማወቅና ልጄ እጄ እንድትገባ ስለመፈለግ ብቻ ነው፣ ሌላ አይደለም። ያቺ ሴት ማነች? እኔ የደወለችልኝ ስልኳን አለ እሰጥሃለሁ፣ ስልኳን እሰጥሃለሁ። አዎ እኔ አይቻትም አለቅ። የዛን ቀን ግን አይቻታል። መላእክተኛዋ እሷ ናት። በቃ ያቺ ሴት አለች፣ ስልኳ አለኝ መሰለኝ። በቃ እሱን ለማጥፋት የመጣች ልጄንም ለማጥፋት ያለች ሴት ነች። ወጣት መካከለኛ ናት። ቁመቷ ረዘም አለኝ፣ ስልኳ አለኝ፣ አካሏም ይመጣብኛል። በቃ ውድ ተመልካቾች እኛም በራሳችን መንገድ እናጣራለን። ምን እናረጋለን መሰሉት? ወይዘሮ መዓዛ እሷ ጋር ይደውላሉ። እሷ ጋር ደውለው ግን እኛ ካልኖት ነገር ውጪ ቢያወሩ ሌላ ነገር ቢያወሩ ውርድ ከራሴ የማይረባ ነገር ካሰቡ ተነጋግረናል። ምን እንደሚጠብቁት የማይረባ ነገር ብልጥ ሆናሉ። አሁን የነገሩኝን ነገር ራሱ ገና ማለት ነው እማምኖት ነገሮችን እንደዚህ በአይኔ በብረቱ አንዳንድ ነገሮችን ሳይ ነው አሁን የነገሩኝን ነገሮችንም ማምነው እንደዛ ነው። እኛ በራሳችን መንገድ እናጣራለን። እንረጋጋና ይደውሉላታል።